ሰላም እንዴት ናችሁ የራስ ኤፌክስ ተማሪዎች? ዛሬ ደግሞ በሌላ ቪዲዮ በድጋሚ ተመልሰን መጥተናል። ለትንሽ ጊዜ ተጠፋፍተን ነበረ 50% ያክል ሄደን ነበር ከዚህ ቀድሞ። አሁን ደግሞ በአዲስ ክላስ በአዲስ ቪዲዮ ድጋሚ ተመልሰን መጥተናል። አሁን ደግሞ ከመጀመር 50% በኋላ ያለውን ደግሞ የቀረውን 50% የምናይበት ጊዜ ላይ ነው ያለነው። ከዚህ በኋላ በተከታታይ ትንሽ ጊዜያት አብረን የቀረውን ደግሞ 50% የምናይ ይሆናል። በዛሬው ክላሳችን ደግሞ በደንብ የምናየው ስለ ታይም ፍሬም ይሆናል። ከዚህ በፊትም የተለያዩ ያለፉ ክላሶች ላይ ሰምታችሁ ከሆነ አላውቅም 50 ሚኒት 5 ሚኒት 1 አወር እያለን ስለ ታይሞች ስለ ታይም ፍሬም እያወራን ነበረ። ዛሬ እነዛር የሚያነሳናቸው ታይም የሚባለው ወይም የዳታ ሪፕሬዘንት የሚያደርግልን የታይም ፍሬም የሚባለው ነገር ምን ማለት ነው፣ እንዴት ነው ሊገለጽ የሚችለው የሚለውን ነገር አብረን የምናይ ይሆናል። ስለዚህ ከዚህ ቀድሞ ማስታወሻ ደብተር መያዝ እንዳትረሱ። ቀጥታ ወደ ቪዲዮአችን እንለፍ። እሺ መግቢያችን ላይ እንዳልኳችሁ ዛሬ የምናየው ስለ ታይም ፍሬም ነው። ባጭሩ ለመግለጽ ያክል ታይም ፍሬም ምንድነው? በቃ የተለያዩ ዳታዎችን የያዘ ታይም ማለት ነው። እያንዳንዱ ቻርታችን ላይ ገብተን ስናይ እያንዳንዱ ታይም አለ፣ የተለያዩ ታይሞች አሉ። ከላይ መመልከት ትችላላችሁ። እዚህ አካባቢ ትሬዲንግ ቪው ከላይ ያመጣላችኋል። በተኖች አሉ 5 ሚኒት 1 hour 50 ሚኒት። እዚህ ጋር ብታዩት ከ1 ሰከንድ ጀምሮ እስከ መንዝሊ እያለ 2 መንዝ 6 መንዝ 12 መንዝ እያለ ሙሉ 1 hour 4 hour የተለያዩ ታይሞችን ያስቀምጥልናል። እዚህ ጋር እነዚህ ጥቅማቸው ምንድነው ብለን መጀመሪያ ስናይ ወደ ትርጉማቸው ከመግባታችን በፊት ጥቅማቸው ምንድነው? የተለያዩ ታይሞችን ላይ የተመሰረተ ዳታዎችን ነው የሚያሳየን። ለምሳሌ አሁን 1 hour ላይ ብንገባ በእያንዳንዱ ሰዓቱ የማርኬቱን ዳታ ነው የሚያሳየን። 5 ሚኒት ላይ ከገባን የ5 ሚኒት 50 ሚኒት ላይም ከገባን በየ50 ሚኒቱ የተለያዩ የማርኬቱን ዳታ ለኛ ያሳየናል። ስለዚህ ታይም ፍሬሞቹ ምንድነው ጥቅማቸው? የተለያዩ ዳታዎችን እየቀያየርን ከፍና ዝቅ ያደርገን ዳታዎችን በደንብ ለማየት የምንጠቀምበት ነው። እና ለምሳሌ አሁን በዛሬው ክላስ የ30 ሚኒት ነው። ለምሳሌ አሁን እዚህ ጋር የምናየው ታይም ፍሬም የ30 ሚኒት ነው ብለን እንውሰድ። ምን ማለት ነው? አሁን እዚህ ጋር ብንመለከት ማርኬት ከላይ መጥቶ እየወረደ ነው ያለው፣ ዳውን ትሬንድ ላይ ነው ማለት ነው። ለምሳሌ ዳውን ትሬንድ ላይ ሆኖ ለምሳሌ ሁለት ካንድሎችን እንውሰድ። ለምሳሌ ይሄ ካንድል እየተንቀሳቀሰ ነው ማርኬት። ይሄኛው እንደሌላ አስቡት፣ ወደዚህ ያለው እቺ ቀይዋ ካንድል ሁለተኛው ካንድል ላይ የወረደው ነገር እንደሌለ ሳሉት። ያለነው ማርኬት ከዚህ መጥቶ እየወረደ ነው፣ ወር ላይ ወጣ። ከዛ እየወረደ እያለ እቺኛዋ ካንድል አለች። ምንድነው የሚያደርገው? እዚህኛዋ ካንድል ላይ ነው የተንቀሳቀሰ ያለው። ሲወርድ ማርኬት ይወርዳል፣ ከዛ ከፍ ሲል ከፍ ይላል። እዚህ ጋር ነው የተንቀሳቀሰ ያለው ማርኬቱ። ከዛ ምን ያደርጋል? በየ30 ደቂቃ ነው ካንድልስቲኮቹ የሚቀያየሩት። እነዚህ የምታያቸው ነገሮች ካንድልስቲክ ናቸው ብለናል ከዚህ በፊትና እነዚህ እያንዳንዱ የሚቀያየሩት ምንድነው? 30 ሚኒት ላይ ከሆነ በየ30 ሚኒቱ ነው የተለያየ ካንድል እየተቀያየረ የሚመጣው ማለት ነው። እና እቺ ካንድል ከመጣች ካንድል ክሬት ከተደረገ ከ30 ደቂቃ በኋላ ምን አለ? ሌላ አዲስ ክሬት ተደረገ ማለት ነው። ከዛ ይሄኛው መንቀሳቀስ ይጀምራል፣ እየወረደ ነው ያለው ማርኬት። ከዛ ይሄኛው ክሬት ከተደረገ ከ30 ደቂቃ በኋላ ደግሞ ሌላ አዲስ ካንድል ይመጣልናል ማለት ነው። ከዛ ለምሳሌ ይሄን 30 ሚኒት ወደ 1 hour ቀየር ነው እንበል። ወደ 1 hour ስንቀይረው ምንድነው የሚሆነው? እነዚህን ሁለቱን 30 ሚኒቶች አንድ ላይ ያደባለቃቸው ማለት አንድ ላይ ይዳቀላሉ፣ አንድ ላይ ሚክስ ይሆናሉ ማለት ነው። ለምሳሌ 30 ሚኒት ላይ ያለው እነዚህ ሁለት ነበሩ አይደል? 1 hour ላይ ሲሆን እንዴት ያደርጋሉ መሰላችሁ? መጀመሪያ የዚህኛውን ሃይ ይወስዳሉ፣ የ30 ሚኒቱን ሁለት አባ። ለምሳሌ 1 hour እኮ የሚሆነው 30 ሚኒት እና 30 ሚኒት አንድ ላይ ሲደመሩ 30 እና 30 60 ይሆናል፣ 1 hour ይሆናል ማለት ነው። 1 hour እና 1 hour ሲደመር 2 hour ይሆናል፣ 2 hour እና 2 hour ሲደመር 4 hour ይሆናል ማለት ነው። ለምሳሌ 30 ሚኒት እና 30 ሚኒት ናቸው እነዚህ ሁለቱ። ወደ 1 hour ስንቀይረው ምንድነው ምን ያደርጋል? መጀመሪያ የዚህኛውን ሃይ ይወስዳል፣ ከዛ በመቀጠል ደግሞ የዚህኛውን ሎ ይወስዳል ማለት ነው። ከዛ ምንድነው የሚያደርገው? አንድ አባ ዊክ ይኖራል ሁሌም አይደለ? ዊክ እና ካንድል። ስለዚህ አንድ አባ ዊክ ይኖራል። ከዚህ ከሃይ እስከ ሎ እናሰምራለን። እነዚህ እናጥፋቸው። እዚህ 1 hour ላይ ስንገባ ምንድነው የሚሆነው? እነዚህን ሁለቱ አንድ ላይ ይመጣሉ ማለት ልክ እንደዚህ። እንደዚህ እነዚህን ሁለቱን አንድ ላይ አደባልቋቸው
እንደዚህ አይነት ካንድል የሆነ 1 አወር ይፈጠራል ማለት ነው። አያችሁ 30 ሚኒት ላይ ሁለቱ ነበሩ አይደል? 1 አወር ላይ ስንመጣ ደግሞ ልክ እንደዚህ አንድ ላይ ያረጋቸዋል ማለት ነው። ስለዚህ እንደዚህ ይፈጠራል። ሁለቱን አንድ ላይ አደባልቋቸው 1 አወር ላይ ይሄን ይፈጥርልናል ማለት ነው። ወደ 30 ሚኒት ላይ ብናየው 30 ሚኒት ላይ ሲሆን እንዴት ነው? 30 ሚኒት ላይ እንደዚህ ነበር አይደል? 1 አወር ላይ ሲሆን ምን ይሆናል? ሁለቱን አንድ ላይ በዚህ መልኩ ሚክስ አድርጎ ያስቀምጣቸዋል ማለት ነው። ስለዚህ ምንድነው አሁን ለምሳሌ ይሄ ደግሞ 1 አወር ከሆነ ሌላ አንድ 1 አወር እዚህ ጋር ይኖራል። ከዛ በኋላ 2 አወር ላይ ካደረጋችሁ ታይም ፍሬማችሁን ሁለቱን 1 አወር እና 1 አወርን አንድ ላይ አድርጋችሁ የ2 አወር ካንድል ይፈጥርልናል ማለት ነው። ለምሳሌ ቻርት ላይ ገብተን ነው አሁን ያለነው የዩኤስዲ JPY 1 አወር ታይም ፍሬም ላይ ነው ያለነው። ዩኤስዲ JPY ላይ ነው የምንገኘው። 1 አወር ታይም ፍሬም ላይ እንገኛለን። ስለዚህ 1 አወር ታይም ፍሬም ላይ ምንድነው የምናየው? ለምሳሌ እያንዳንዱ ካንድል ስቲኮች ምንድነው በየአንዳንድ ሰዓት ነው የሚቀየሩት ብለናል። ለምሳሌ እዚህ ጋር እንመልከት። ለምሳሌ እዚህ ጋር ብንመለከት እቺ ብላኳ አለች አይደል? እቺ ብላኳ ክሬት ተደረገች። ማርኬት ምን አድርገ የተንቀሳቀሰ ነበረ። ከዛ ይሄ ማርኬት ከአንድ ሰዓት በኋላ ምን ይላል? ሌላ አዲስ እቺ ግሪኗን ክሬት አድርጉ ማለት ነው። ከዛ ምን ያደርጋል? ይሄ ግሪኑም እየተንቀሳቀሰ ነው። ይሄ ግሪኑ ማርኬቱ እዚህ ላይ ነው፣ ግሪኑ ላይ ነው ከፍም ዝቅም እያለ ያለው። ከዛ ምን ያደርጋል? ከሌላ አንድ ሰዓት በኋላ ሌላ ግሪን ክሬት ያደርጋል ማለት ነው። ከዛ ምን አለ? ማርኬት ወደ ላይ ወጣ አይደል? ወደ ላይ ወጥቶ ተንቀሳቀሰ። ከ1 አወር በኋላ አሁንም ሌላ ቀየረ። አሁንም መንቀሳቀስ ጀመረ። ከዛ ወደ ብላክ ቀይሯት ትንሽ ወረደ። ከዛ እየተመለሰ እያንዳንዱ ብናያቸው በየ1 አወሩ ነው ማርኬቱ ካንድል ስቲኩን የቀያየረ የሚሄደው ማለት ነው። ከዛ ይሄንን 4 አወር ላይ ብታርጉት ምንድነው የሚያደርጉት? እቺኛውን ግሪን እና እቺኛውን ግሪን አንድ ላይ ያደባልቃቸዋል። ይሄንና ይሄንን አንድ ላይ ይሄንና ይሄንን ብቻ ሁለት እያደረገ አንድ ላይ ሚክስ ያደርጋቸዋል ወደ 2 አወር ስንቀይረው። ለምሳሌ 30 ሚኒት ላይ ሆነን ደግሞ ወደ 50 ሚኒት ወደ ኋላ ከመለስን ምንድነው የሚያደርገው? እቺን ለሁለት ያካፍላታል ማለት ነው። 50 ሚኒት እና 50 ሚኒት አድርጓቸው ማለት ነው። ስለዚህ ማርኬቱ ምንድነው በእንደዚህ አይነት መልኩ ነው ታይም ፍሬም የሚንቀሳቀሰው። ወደ ጥቅሙ ስንመጣ ደግሞ ምንድነው ጥቅሙ ብለን ስናይ የሚጠቅመን ጥቅሙ ምንድነው? የታይም ፍሬም ዳታዎችን በደንብ ለማየት ይረዳናል። ለምሳሌ አሁን 50 ሚኒት ላይ ከገባን በየ5 ደቂቃው ስለዛ ገበያ የሚያወራ መረጃ ነው እየሰጠን ያለ ነው ይሄ ካንድል ማለት ነው። ስለዚህ እያንዳንዱ 50 ሚኒት ተደምረው አንድ አሪፍ የሆነ ዳታ ይሰጠናል። 1 አወር ላይ ካደረግነው ደግሞ በእያንዳንዱ ሰዓቱ የማርኬቱን ዳታ ያሳየናል ማለት ነው። ስለዚህ ምንድነው ታይም ፍሬሙን ከፍ እያደረግነው በሄደን ቁጥር ምን መስራት የለባችሁ? ሁሌ ከትንሹ ተነስተን ለምሳሌ ወደ ላይ ብናይ ታይም ፍሬሙ ከፍ እያደረገ በሄደ ቁጥር ያ ዳታ ሞር ስትሮንግ እና ጠንካራ እየሆነ ይሄዳል ማለት ነው። ለምሳሌ 50 ሚኒት ላይ ገብተን ብናይ በየ15 ደቂቃው ስለሆነ ካንድል ስቲኩ እየተቀየረ የሚሄደው ሞር ዳታውን በደንብ ለማየት ሊያስቸግረን ይችላል። ግን ወደ 4 አወር ወደ ዴይሊ ወደ መንዝሊ ስንመጣ ደግሞ ታይም ፍሬሙን ከፍ እያደረግነው በሄደን ቁጥር ምንድነው የዛ ዳታ ስትሮንግ የሆነ መረጃ ነው እየሰጠን የሚሄደው። ስለዚህ ሁሉ ጊዜ ሃይ ታይም ፍሬም እንጠቀማለን። ወደፊት ወደ ኢንትሪ አካባቢ ስንመጣ ቶፕ ዳውን አናሊሲስ የሚባል አለ። እዛ ላይ ስንገባ ታይም ፍሬሞቹን እንዴት አድርገን ደግሞ በቅደም ተከተል መጠቀም እንችላለን የሚለውን ነገር አብረን የምናይ ይሆናል። የዛሬው ክላሳችን ይህን ይመስል ነበረ። ስለ ታይም ፍሬም አጠር ያለ ክላስ በደንብ አጠር ባላችሁ በዚህ ክላስ በደንብ ይዛችኋል ብዬ አስባለሁ። ምንም የሚከብድ ነገር የለውም ብዬ አስባለሁ። ማንኛውም ጥያቄ ካላችሁ በማንኛውም ሰዓት መጠየቅ ትችላላችሁ። በአሁኑ ምንም አይነት አሳይመንት የለንም። ሞር በደንብ ገብታችሁ ብቻ ታይም ፍሬሙን እየቀያየራችሁ እያንዳንዱ ዳታ ምን ይመስላል የሚለውን ነገር በደንብ እዩ። ማስታወሻ ደብተር እንደያዛችሁ ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ በሌላ ክላስ እስከምንገናኝ ድረስ ፒስ